ደህና መጣችሁ። ጸጋ ይብዛላችሁ። ድምጼ ይሰማል አይደል? ድምጼ ይሰማል አይደል? ተባረኩ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እሺ ሊቀ መኳስ እንዴት ነህ? ወጣህ? ለምንድን ነው የላካችሁት? እዚህ ጋር በስተት ነው የላካችሁት? ገስት ላይ ያላችሁ ሰዎች በስተት ነው የላካችሁት? እሺ አንዳንድ ሰዎች ከዚህ በኋላ ኖት ዌልካም እዚህ ቤት። ኦኬ አንዳንድ ሰዎች ኖት ዌልካም። ወዳችኋለሁ። የአባቶች አምላክ የዘመናችሁን ቁጥር ይባርክ። አንዳንድ ሰዎች ኖት ዌልካም እዚህ ቤት። ኦኬ በዚህ እየሳማችሁኝ በኋላ የምትወጉኝ ሰዎች ኖት ዌልካም። ወዳችኋለሁ። ጌታ ኢየሱስ የዘመናችሁን ቁጥር ይባርክ። ክፉአችሁን አልፈልግም፣ ግን ጌታ እግዚአብሔር ጻድቅ ነው። አስቀድሜም ተናግሬያለሁ። ቶሎ ከኔ ጋር ብትሄዱ ብያለሁኝ እና ቴንኪው። ለእግዚአብሔር ክብር ይሁን። እግዚአብሔር ይባረክ። ኤርሜ እሺ እህትዬው እንዴት ነሽ? እግዚአብሔር ይመስገን። እንዴት ዋልክ? እኔ ለሰዎች ቦታ አለቃለሁ። በመጀመሪያ ምንም ነገር ሳይለመኑ እንትኖች የኛዎቹ 1 ሚሊዮን ያስገቡት ይሄ ላይኩ። ምክንያቱም አሁን ብዙ የተናደዱ ሰዎች ስለሚኖሩ ስራ ይሰራሉ እና እንዳይቆራረጥ ትምህርት መማር የሚፈልጉ ከሆነ ኮሜንት ያቁሙና እንዳለ በጠቅላላ። እሺ ጸጋ ይብዛላችሁ። እሺ አስተራይ እንዴት ነህ ወንድምነት? ሰላም ላንተ ይሁን ኤርምዬ። ገና ነኝ ጌታ ይመስገን። እንዴት አለ? አንበሳ ድምጽ ራሱ ስንቱን ይጠላል መሰለ። በጣም ነው የተገረምኩ፣ እውነት ለመናገር በጣም ነው የተገረምኩ። ግን ደግሞ ያንተ ትዕግስት ያው ከታች ያለው እንታች ዘው እንትን ላይ ያሉትን ብቻ ሳይሆን ኮንሲደር አድርገህ ስትናገር የነበረ ከታች ያለ ስለሆነ ዋናው መሰረት ያው ግን እነሱ እነዛ ተሳዳቢዎች ያልተዘጋጁ መጽሐፍ ቅዱስ እንኳን በእጃቸው የሌሉ ሰዎች እኔ በጣም ሲተካኩ አያልቁም። ደግሞና ደግሞ አንዳቸውም ፍሬ ነገር አይናገሩም። አበሻቅጠው የሆነ ሞክ በማድረግ በምናምን ነገር ነው ሲሸፍኑ የነበረውና ጥያቄው መሰረታዊ ጥያቄው ወደ እነሱ ሆኖ ሳለ ኢሚዲየትሊ ከዛ ለማውጣት ነበር ጥረት ሲደረግ የነበረውና በጣም የሚያሳዝን ሁኔታ ግን ደግሞ እግዚአብሔር የተጠቀመብህ በጣም ብዙዎችን አይ ቲንክ የሚነቁ ይመስለኛል። በተለይ በመጽሐፍ ቅዱሱን የሆነውን የእግዚአብሔርን ቃል በመደለዝ ሐሳብ በማስቀየር በጣም ፎከስ አድርጋ የምትሰራዋን ቤተክርስቲያን በዛ ላይ የተሰማሩ ሰዎች እንደ ትልቅ አድርገው ስንዱም መቤት ሲሉ የነበሩ ሰዎች እንደው ዛሬ በጣም ትምክታቸው ሁሉ የፈረሰ ይመስለኛል። እና በጣም ጥሩ ስራ ነው የተሰራው። እግዚአብሔር አብዝቶ ይባርክ። ትዕግስትህን ግን በጣም እኔ እንዴት አይነት እኔ ሰው ለካ የተለያየ ነን እውነት ለመናገር ስላንተ እኮ እኔ ስንቴ ስልኬን ዘጋሁት እውነት ለመናገር ግን ይሄን ሁሉ ታገሰ። አይ በእግዚአብሔር ይባርክ። ቴንክ ዩ ወንድሜ። አንዳንዴም ምንድነው ማርም ሲበዛ ይመራል የሚባል ነገር አለ። በእርግጥ በእንደነኛ አይነት ሰነፎች ቤተክርስቲያኒቱን ባለካትም እንኳን ቅሉ ማለት ነው። እውነት ለመናገር የእግዚአብሔር ቃል በሚገባ የሚያውቁ ሰዎች እንዳሉ አውቃለሁ፣ ህሊናዬ ስለሚሰራ። ብሉያትን አዲስ ኪዳንን አንተም ታውቃለህ፣ የጉባኤ ቤት ተማሪ ስለሆንክ ማለት ነው። በጉባኤ ቤት ስላለፍክ በዚህ ነው ያልክ። ግን ባዶ ሆነው ደግሞ የሚገኙ ሰዎች አሉ። መጽሐፍ ቅዱስ ተነቦለት ጥያቄ ቀርቦለት ሳለ ክፈቱልኝ፣ አንብቡልኝ፣ ቁጭ ብሎ እንደ ሴቶች ዘሮ ማለት ነው። ያን አቀቡልኝ፣ ይሄን በሉልኝ፣ ይሄን እናስወጡ፣ ይሄን አስገቡ። ስንቱን ሰውን አስገቡ ያሉት እንትና የሚባለው መምህር አስገቡት፣ መምህራኑን አስገቡ። መምህር ሰላም ለኪ ገብቶ መምህራኑ ቢገቡ ጥሩ ነው፣ አልቻልኑም፣ ቪዲዮ ዝጋ። ለምን ነው ቪዲዮ የምዘጋው? አይኔን እያየህ ነው የምታወራው። ምድረ መተተኛ ሁሉ ማለት ነው። አይኔን እያየ ማለት ነው። በእናንተ አስማትና ድግምት የሚደነግጥ የለም። በእውቀት ግን ከሆነ በጨዋነት የሚያወሩ ኦርቶዶክሳውያን አሉ። ከነሱ ጋር እናወራለን። በመጽሐፍ በመረጃ እስከሆነ መረጃና ማምጣት ነው። አንድ መጽሐፍ ቅዱስ ሳይዝ
66ቱን ያዝኩት 80 ያዱ ይላል። 66ቱን ብትይዝ 80 ያዱን ብትይዝ የተጠቀሰው የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 26 እና ቁጥር 34 እንደዚሁም እሱ የጠቀሰው የመዝሙር 42 አለ 80 ያዱም ላይ 66ቱም ላይ ውጪ ነው ያለው ብሎ ቅድም ሲያስዋሸው ነበር ኤርሚን። ውጪ አይደለም ያለው ቤቱ ነው ያለው። ልጆቹ አሉ፣ ሚስቱ ሁሉ ሳቀችብህ፣ ሚስቴ ሁሉ ሳቀችብህ እያለ ነበር። እና በዚህ ነው ልክ እንደዚህ መታየታቸው ጥሩ ነው። በትዕቢት እመጣለሁ ብሎ ላለ መድኃኒትም ነኝ እግዚአብሔር መድኃኒትም አድርጎኛል ለትዕቢተኞች። ትምክህትህን ነው እግዚአብሔር አምላክ የሚሰብረው ማለት ነው። ምክንያቱም ኤርምያስ 7ኛ ክፍል ትምህርቴን አቆምኩ ብዬ ስል ልክ ነው እኮ ይህንን የሴኩላሩን ዓለም ማለት ነው። ግን ነገር የማይገባኝ ገሪባ መስሎ ከሆነ ናና እዚህ ላይ ሞክረኝ ተናግሬያለሁ በጣም ብዙ ጊዜ ብሉያትም አዲስ ኪዳንም ማለት ነው። ኦኬ አንተ ኮሌጅ ስለበጠስክ ወይ ዩኒቨርሲቲ ስለበጠስክ ነገርየው እንደዛ አይደለም። በጸጋ ነው፣ የእግዚአብሔር መንግስት በጸጋ ነው የምታገለግለው። እናስ በነገረ ክርስቶስ ላይ አሁን በተነሳው ጉዳይ ላይ ዝርክርክ ሆኖ ማለት ነው። ኮሌጅ አይደለም መጫኛ ለምን የፈለግከውን አትበጠስም ብራዘር። አማርኛ ማንበብ የማይችሉ ሰዎች እንግሊዝኛ አንብብ ሲሉ ነበር ቅድም። አውቄ ነው እኔ ዝም ያልኳቸው። ኦኬ አውቄ ነው ያልኳቸው። እነሱ ኢትዮጵያ ውስጥ ሆነው ተኮላትፈው የሚያነቡትን እኔ በውጭ ሀገር ነው ያለሁት። ማንበብ አቅቶኝ አይደለም። አሁን እንግሊዝኛ ማንበብና አለማንበብ አይደለም። አማርኛው እንኳን ራሱ በቅጡ ማንበብ የማይችሉ በለ ብለው የሚያነቡ ከለ ብሎ የሚያነብ እንደዚህ አይነት ማፈሪያ ኦኬ በሙሉ ተቆጥረው መጡ፣ ተቆጥረው ወጡ። እና ይሄ ነው የምለው። ወንድምነት እንኳን ደህና መጣህ። እንግዶችም ስለመጡ ብርኬ ዳንዬም እንኳን ደህና መጣችሁ። ሰላም በሉና አይ ቲንክ ኦርቶዶክሳውያን ሁለቱ ስለመጡ እነ አሌፍ እና ዳኒ ስለመጡ ለእነሱ እንሰጣቸዋለን። ወንድምነት ዳንዬ ሰላም በል። ሰላም ብያለሁ ወገኖች፣ እንደምናችሁ ጌታ ይመስገን። ሁላችሁንም ሰላም ብያለሁ። ወንድምነት ሁሉ ሰላም? ደህና ነኝ። በጣም ተናፍቃል። ልደውልልህ ስል ነው ጠፋህ እኮ ሰሞኑን። ወንድምነት ትንሽ እረፍት ላድርግ ብዬ ነውና ልጆች ክላስ ጨርሰዋልና ጊዜ እየሰጧቸው ነው። ለዛ ነው ወንድምነት። እሺ እንኳን ደህና መጣህ። ስለመጣህ ደስ ብሎኛል። ቴንኪው። እሺ እዚህ ያሉ ኦርቶዶክሳውያን ወንድሞችን ታወራቸዋላችሁ። ብርክዬ ሰላም በል። ከዛ ቤካ ከዛ ለኦርቶዶክሳውያን ወገኖች ሰጥተን ሰላም እያሉ ይቀጥላሉ ማለት ነው ሀሳቡን። ሰላም ኤርምዬ፣ እንዴት ነህ? ድምጽ ይሰማል? አዎ ይሰማል ወንድምነት። ሰላም ብያለሁ ወገኖች ሁላችሁም። ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንግዲህ ረጅም ሰዓት ስንሰማ ነበረ ውይይቱን ማለት ነውና ቆንጆ ነበር። ስፒሮስ ከነበረበት ሰዓት ጀምሮ ይመስለኛል ነበርኩ ስከታተላችሁ ነበረ። ተባረክ። እንግዲህ እንቀበላችኋለን የገቡትንም ወንድሞች። እሺ ኤርሚ ተባረክ። ኦኬ ቤኪ ቶሎ ሰላም በል። ቤኪ ካለ ሰላምና ይብዛላችሁ። አለው ኤርሚዬ አለው። ተባረክ። እና ብዙ ነገር ተምረናል። አሁንም እንቀጥላለን። ከላይም ከታችም ያላችሁ ሰላም ብያለሁ። ጸጋ ይብዛላችሁ። ተባረክ። እሺ ሚዩት አድርገው። ሰላም ብያለሁ ሁላችሁንም። ወንድማችን አሌፍ ኦርቶዶክሳዊ፣ ከዛ ወደ ዳኒ ጋር እንሄዳለን። ወንድም ዳኒ ያውራው። ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። አይ ኤርሚ ካንተ ጋር እናውራ። ትንሽ ደግሞኛል። ትንሽ እናውራ። ዳኒ ያውራው እኮ ገባኝ። ካንተ ጋር ከብዙ ጋር ካቆማችሁበት እናውራ። እሺ ወንድምነት ሶሪ ምን ላይ እናውራ? አልሰማሁም ነበርና ከብዙ ጋር እያወሩ በነበረው እዛ ቤት የነበረውን ውይይት። እሺ ምን ነበር ርዕሱን አንዴ ሰማለሁ አይደለ ዳኒ? ይማልዳልና ይፈርዳል የሚለው ቃል ማለት ነው። እሱ ጉዳይ ላይ እሺ፣ ስለ ክርስቶስ ኢየሱስ ምልጃ። እሺ እዛ ሮሜ 8:34ን ቀይራችኋል አልቀየርንም የሚል ውይይት ነበረ። በሱ ላይ እንድንቀጥል ነው። እንዳልቀየር ነው ከመጽሐፍ ቅዱስ ጋር የሚሄድ ቃል እንደሆነ ለማሳየት ፈልጌ ነው። ኦኬ ቃሉ እንዳልተቀየረ ይፈርዳል የሚለው። እሺ አንተ ነው የምታሳየን። እሺ ጥሩ ችግር የለውም። እሺ ቀጥል። እንትን አድርገኝ ኤርሚ፣ በአንተ ቦታ አድርገኝ። እሺ የመጽሐፍ ቅዱስ መዝገበ ቃላትን ሄዳችሁ ማየት ትችላላችሁ። ምልጃ ወይም ማማለድ የሚለውን ቃል ከልመና ብቻ እንደሆነ ይፈተዋል። ከዛ ከአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ጋር ይፈተዋል። ጠበቃ እንደሚለው
ጠበቃ ማለት ደግሞ እዛው የመጽሐፍ ቅዱስ መዝገበ ቃላት ላይ ተከራካሪ እንደሆነ ያሳያል። ኢየሱስ ክርስቶስ ተከራከረ ማለት ደግሞ ፈረደ ማለት እንደሆነ ላሳያችሁ ልክፈትና አይ መጽሐፍ ቅዱስ ልፍታ ብለህ ስታወራ መጽሐፍ ቅዱስ እንዴት እንደሚፈታ የምታውቅ መስሎኝ ነበር። እና መጽሐፍ ቅዱስ እንዴት እንደሚፈታ ዳንኤ ስላፈታት ልንማማር አይደለም። ችግር የለውም ስላፈታት ልንማማር አይደለም። ስታወራ ዝም ብያለሁ የሰማው ስታወራ እኮ ዝም ብያለሁ የሰማው። ኦኬ ልፍታ ካልክ መጽሐፍ ቅዱስ እንዴት እንደሚፈታ መጀመሪያ ማወቅ መቻል አለብህ። አትሊስት ማለት ነው። ኦኬ መጽሐፍ ቅዱስ የሚፈታው እዛው ክፍል ላይ ተከፍተውና ያ ክፍል ስለ ፍርድ እንደሚያወራ ማሳየት ይኖርብሃል። ኦኬ ልፍታ ያልከው ሰው መፍታት ያለብህ እንደዛ ስለሆነ ማለት ነውና ሮሜ 8:34ን ክፈተው። ሮሜ 8:34 ላይ ይፈርዳል ከዛ ማሳይ ካለው በዚህኛው በጀመርኩትም ቀጥ እያሳያችኋለሁ። አንድ ስክሪንሾት አድርጌ ልምጣ ና ብራዘር። ምን ነካችሁ ጋይስ? መጽሐፍ ቅዱስ እኮ እንደዚህ አይፈታም ማለት የሆነ የእድር የስብሰባ እንትን እኮ አታርጉት። መጽሐፍ ቅዱስ ሲፈታ በራሱ ራሱን የቻለ ሙያ ነው ራሱን የቻለ ሙያ ወራጅ ዝም ብለህ ደስ እንዳለ የምትፈታው ሀሳብ አይደለም። ኦኬ ወገኖች አትሊስት እዚህ ያለን ሰዎች ይሄዳል ይወስ ጋይስ እንደዚህ አይነት አፈታት እኔ በዘራችሁ። እሺ ዳኒ ለቀጥል፣ ችግር የለውም። እሺ ጥሩ ቀጥል። እሺ እዛው ከ33 ልጀምርና እግዚአብሔር የመረጣቸው ማን ይከሳቸዋል አለ። እዛው መለሰ የሚያጸድቅ እግዚአብሔር ነው አለ። ከዛ መልሶ ሮሜ 8:33 ላይ የሚኮንንስ ማን ነው አለ። የሚኮንን ማለት የሚፈርድ ማለት ነው። የሚፈርድስ ማን ነው ብሎ ከጠየቀ ከታች ሮሜ 8:34 ላይ የሚፈርደው ኢየሱስ ክርስቶስ ነው ብሎ ነው የመለሰው ማለት ነው። መልጃን ዳይሬክት እንዳንወስደው ምን ቆይ ብራዘር እንዳለ ወይ አውርቼ ልጨርስ። አይ የምታወራውን ነገር በማስረጃ ነው የምታወራው። ምን ነው ይፈርዳል ያለው ነው? የትኛውን ቃል ነው የወሰድከው ብራዘር? 33 ላይ ምን ብሎ ነው የጠየቀው? የሚኮንንስ ማለት ነው ማለት ነው ዳኒ። የትኛውን ቃል ነው የወሰድከው? እኔን አትጠይቀኝ፣ አንተ ነህ ልፈታ ያለው። ያው እዛው 33 ላይ የሚኮንንስ ምን ማለት ነው? 33 ምኑን ብራዘር? የትኛውን ቃል ነው የወሰድከው? የሚኮንንስ ማን ነው እንዴ? እኔን አትጠይቀኝ ብራዘር፣ ልትመልስ እኮ ነው ያለው አይደል? አንተ ነው የምትመልሰው። የትኛውን ቃል ነው ይፈርዳል ብሎ የፈታው ብራዘር? አሁን እያወራን ነው። ተረጋጋ ብራዘር፣ አንዴ ተረጋጋ። አሁን እየፈታ ያለው ይማልዳል የሚለውን ቃል ይፈርዳል ብለን ነው እያወራ ያለው። ይፈርዳል እያልክ ነው ያወራው። ስለዚህ ኦሪጂናል ቴክስቱን ትከፍተዋለህ። በግሪክ ቃል ነው። ያንን ቃል የትኛው ሐሳብ ነው ወደ ይፈርዳል ብሎ የሚተረጉመው? የትኛው ቃል ነው የግሪኩ የተጠቀመው? አንተ ደግሞ በአማርኛ ስተረጉመው ትክክለኛ ሐሳብ ያማልዳል ሳይሆን ይፈርዳል የሚለውን ብለህ እየወሰድክን ያለው። ስትፈታ ልክ በእንደዚህ መልኩ ነው የምትፈታው ማለት ነው። ስለዚህ ተረጋጋና ኦሪጂናል ቴክስቱ ላይ ያለውን ቃል ወስደህ ያ ቃል ምን ተብሎ መፈታት እንደነበረበትና በስተት መጽሐፍ ቅዱስ ሲተረጎም በአማርኛ ይማልዳል እንደተባለ እሱን ታሳየናለህ ማለት ነው። እንደዛ ነው መጽሐፍ ይማልዳል የሚለው ቃል ተሳሳታል አልኩ። ይማልዳል የሚለው ቃል ትክክል ነው። ይማልዳል የሚለውን ቀጥታ ከወሰደ ይለምናለሁ ቀጥተኛ ፍቹ ከዚህ የተለየ ፍቺ የለው። የመጽሐፍ ቅዱስ መዝገበ ቃላት አውጥተን ማየት እንችላለን። ጊዜም ከሰጣችሁኝ አምጥቼ ማሳየት እችላለሁ። የመጽሐፍ ቅዱስ መዝገበ ቃላት ላይ ሲፈታው ያው ከቻለ ኤርሚም ከፍቶ ያሳየናል ከተባበረ እዛው ላይ ሲፈታው ይማልዳል ወይ ማማለደ የሚለውን ቃል ከአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ጋር ኢየሱስ ክርስቶስ ጠበቃ ነው ከሚለው ጋር እያይዞ ይፈታዋል። ኢየሱስ ክርስቶስ ጠበቃ ነው ስንል ደግሞ የጠበቃ ትርጉም መከራከር ነው። ክርስቶስ ደግሞ ተከራከረ ሲባል እግዚአብሔር ስለሆነ እግዚአብሔር ተከራከረ ስንል ደግሞ ፈረደ ማለት ነው። አውዳዴ ጨርስ ደግሞ አንዴ እሱ አልተጠየቀም። አሁን ያልተጠየቀውን ሐሳብ አይደለም የምታወራው። ኦኬ እዚሁ ክፍል ላይ ቆምና ዳንኤል ሰምቻለሁ። አንዴ ተረጋጋ። አልጨረስኩም። ተረጋጋ ብራዘር። ስጨርስ ነው እኮ ተረጋጋ የምትለኝ።
እዚሁ ክፍል ላይ ቆምና ጥያቄውን መጀመሪያ አድሬስ አድርግ። እዚሁ ክፍል ላይ አድሬስ አድርጌያለሁ። የመስማት ያለ መስማት ያንተ ፋንታ ነው። ኢንቱካኔ ነው የሚለው ግሪኩ። ኢንቱካኔ ነው የሚለው። ኢንቱካኔ መለመን ነው። ኢንቱካኔ ምን ማለት ነው? መለመን ነው። መለመን ብቻ ነው። መለመን ብቻ ነው እና መፍረድም ይሆናል፣ መካሰስም ይሆናል። መፍረድ ይሆናል፣ መካሰስም ይሆናል። ግለጥን መፍረድ ይሆናል ብለሃል። ግለጥና አንተ መካሰስ ይሆናል። ታገሰኝ፣ አመጣልሃለሁ። አፍት ነው። እሺ አፍት ነው። ስለዚህ ይሄ ክፍል የሚያወራው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይፈርዳል ብላ የተረጎመችው ትርጉም አይደለም ማለት ነው። አለቀ። ታጥቶ ዘጋ ነው ማለት ነው። ስለዚህ ይሄንን ክፍል ለማስረዳት ነው የገባው። ይሄ ክፍል ግን የሚናገረው ስለምንድን ነው የምታወራ ከሆነ ስለ ምልጃ ነው ማለት ነው። ስለዚህ በራስ አንደበት የራስን ትምህርት አፈረስከው ማለት ነው። ይሄንን ክፍል ምን ብለህ ተረጎመው ነበር የገባው? አገባብ ምን ነበረ? ይሄ ክፍል መፈታት የነበረበት ይፈርዳል በሚል ነው። ስለዚህ አይደለም ማለት ነው ወዳጅ። ስለዚህ ይሄ ክፍል ስለ ፍርድ አያወራም ማለት ነው ባጭሩ፣ በራስ አንደበት። ስለዚህ እኛ እያወራን ያለ ነው መጽሐፍ ቅዱስ ሲተረጎም ቃሉ እዚህ ክፍል ላይ የተጠቀሰው ጥቅስ ለምንድን ነው የዋለው ለፍርድ ይፈርዳል የሚሆን ሐሳብ ለማስገባት አይደለም። ስለ ምልጃ የሚናገር ክፍል ነው። ኢንቱካኖ የሚለው ቃል በግልጽ የሚያሳየው ስለ ፍርድ አይደለም። ሰሚ ስላለ ያልኩትንም አውቀዋለሁ ጠንቅቄ። ችግር የለውም። የሚሰማ ስለሚፈርድ ከአንተ ፖለቲካ ጋር ልመላለስም ልቀጥል። እሺ ሮሜ 11:2 ላይ አንዴ ላውጣ። እዚሁ ጋር ነኝ ያለሁት ብራዝ 11 ላይ አልሄድም። ጨርሴን ከሌለ የለኝም ብለህ ነው ታች የምትወርደው። አፍተር ነው ብራዘር፣ እየጠበቅኩ ነው ያለሁት። ምንድን ነው ያልከኝ? ግለጥ እዚሁ ሮሜ 8:34 ላይ ገና ያለ ነው። ቆይ 10 አይነት ነገር አትጠይቅ። የኢንቱካኔ ትርጉም መለመን ብቻ አይደለም መካሰስም ይያለው። ሮሜ 8:34 ላይ ነው ያለ ነው። የትም አትሄድም። ሮሜ 8:34 ግለጥ። በል በቃ አንድ ሀሳቤን ልጨርስ ላውራ። ይፍረድ ሰው ብራዘር፣ ሮሜ 8:34 ነው የምናወራው። የት ነው የምትሄደው? ሮሜ 8:34 ላይ አፍተን ስለማን? እሺ አንዴ ቆይ። ኢንሻአላህ እሺ ያው ስትሮንግ ነምበር 1793 ላይ ኢንቱካኔ ይላል። ሄዳችሁ ሮሜ 11:2 ላይ ይሁት የሚከስ ብሎ ነው የተተረጎመው። ሮሜ 8:34 ላይ ደግሞ ዳይሬክት ኮሰር ነው የሚለምን ነው የሚሆነው። የኢንቱካኖ ትርጉም የሚለምን ነው የሚሆነው። ኢንቱካኔ ትርጉም ሁለት ነው ያለው፣ የሚለምንና የሚካሰስ ነው። አንተ ሁለት ትርጉም ሆኖ አንተ አፍተን እሺ ያው አፍተን እሺ ያው ሮሜ 11:2 ላይ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈ የሚለውን እግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁም? ምን ይላል? እንዴት እንደሚከስ የሚለው አሁን የቃላት ትርጓሜ ነው እያወራን ያለ ነው። ሮሜ 8:34 ላይ እያወራን ያለ ነው። ሮሜ 8:34 ላይ ክለጠውና ዳኒ 10 ጊዜ አትጠይቀኝ። ሮሜ 8:34 ላይ ዳይሬክት ኮንሰር ነው መለምን ነው። አትደረብራት አትደረብ። ሮሜ 8:34ን ገልጣል። ሮሜ 8:34 ላይ ያለው ሐሳብ እሱ ክፍል ይፈርዳል ነው ብለህ ዋሽተሃል። ኦኬ ኢንቱካኖ የሚለው ቃል ይፈርዳል ተብሎ ነው የሚተረጎመው ብለህ ተናግረሃል። ለዚህ ንግግር ማስረጃ እሱ ላይ ነው ያለው። አላችሁ መስነ ይኸውልህ ዳኒ፣ ኧረ እባካችሁ አንዳንዴ ልኝ አይኖራችሁ ስለ ኢንቱካኖ ነው ያወራሁት። አሁንም ደግሜ ልንገርህ እሺ ዳኒ፣ አንዴ ያቁም፣ አንዴ ደግሜ ልናገር። ኢንቱካኔ ሮሜ 8:34 ላይ ቀጥታ ኮሰር ነው መለመን ብቻ ነው። ክርስቶስ ደግሞ በአብ ቀኝ ተቀምጦ ይለምናል ብለን ስለማናስብ አንተ ካሰብክ አላውቅም፣ በኦርቶዶክሳይን ይለምናል ብለን አናስብም። ስለዚህ ቃሉ ለምንድን ነው የተነገረው ብለን ከመጽሐፍ ቅዱስ ጋር አገናኝተን እንፈተዋለን። አንዴ ጥያቄው ስለ ከመለመን ውጭ ማስታረቅ። እሺ ዳኒ እንደዚህ አድርግልኝ፣ የሆነ ካሜራዬን ላጥፋ። ኢንቱካኔ ማስታረቅ ነው የምትል ከሆነ አሳየኝ። ወዳጅ ሮሜ 8:34 የሚፈታው ብለህ በቃሉ ላይ ሁለት ፍቺ ብቻ ነው የሰጠው። የግሪክ ዲክሽነሪን ክፈተው። ኢንቱካኖ የሚለው ቃል ነሰሰርሊ ሁለት ቃል ብቻ ስለመሆኑ ማስረጃ አንጣ አለኝ ብለህ ነው የወጣው። እየጠበቅን ያለ ነው። ሮሜ 8:34 ፍቺው ሐሳቡ ኢንቱካኖ የሚለው ቃል
ሁለት ቃል ብቻ ነው ብለህ ስለዋሸ ማስረጃ አንተ እየጠበቅን ነው ያለው። ከሌለ የለኝም ነው የምትለው። እሺ ልናገር፣ እየጠበቅን ነው ያለው። በድጋሚ እንደሰሙ ሮሜ 8:34 ላይ ኢንቱካን የሚለው ቃል ዳይሬክት መለመን ተብሎ ነው የሚፈታው። ማስረጃ አንዴ ግሪኩን ላምጣ። ግሪክ ቃል አፍጥን after the blood. ኢንቱካኖ የሚለው ቃል ባይዘው በጣም ብዙ ትርጉም ያለው ቃል ነው። በራሱ በጣም ብዙ ትርጉም ያለው ቃል ነው። ወራጅ ዲክሽነሪ ነው እኮ ክፈት የተባልከው ምን ሆነ? ዲክሽነሪ አንተ ካለ አሳይ። ዲክሽነሪ ጋር መሄድ አይጠበቅብኝም። ከሌለ የለኝም ነው የምትለው ወራጅ። ከሌለ የለኝም ዲክሽነሪ ጋር መሄድ አይጠበቅብኝም። ካለና ይለኛ አንተ እያወራህ ስለሆነ ክፈት፣ ችግር የለውም። ከሌለ የለኝም ነው የምትለው ወራጅ። በቃ የለም ማለት ነው። እሺ አንዴ ሀሳቤን ልጨርስ በአንድ ደቂቃ። አንዴ አትጨርስም። አንዴ ተረጋ። ሀሳቤን በአንድ ደቂቃ ልጨርስ። ማስረጃ አንተ ከዛ ችግር የለውም። ፖለቲካውን ትሰራብኛለህ። እኔ ታስወረደኝና በአንድ ደቂቃ ልጨርስ። ማውረድ አይጠበቅብህም። አንተ ላይ ፖለቲካ ማውረድ አይጠበቅብኝም ወዳጄ። እሺ አንዴ ተረጋመጥና አውራ አንዴ ልሰማ የተጠየቀውን ጥያቄ ማስረጃ አልከኝ። ማስረጃ አንተ ብራዘር አንተ ማስረጃ። እሺ አንተ ግሪክ ምን እንዳትለኝ ከመጽሐፍ ቅዱስ መዝገበ ቃላት ሄጄ አመጣለሁ። አንተ ማስረጃ አንተ ግሪክ ስለ ኢንቱካኖ ነው እያወራን ስለ ኢንቱካኖ ነው እያወራን ያለው። አንተ በግሪክ ቃል ላይ ነው ያለው። ሲኖር ትመጣለህ። ታችሁን ታፕታፕ ያርክ ብራዘር። ይሄ ነው በቃ ዳኒ ፖለቲካ የለህማ ብራዘር። በሌለህ ቃል ቃሉን እንደሚያክሰው አንዴ ብራዘር አንዴ ሳውራ አትደረብ ብራዘር። እንዳለው ሰው አክት አደረክ አመጣለሁ ምናምን አልካ። አንተ ካለ አንተ ነው ብራዘር። በሌለ ነገር ላይ ግን ይቅርታ አንዴ ስልክ ገብቶብኝ ነበር። ሰማኝ አንዴ ዳኒ አንዴ አድመጠኝ ብራ እያወራ አንዴ ብዙ አላወራም ዳኒ አንዴ ላውራ። ይኸው ለ10 ሰከንድ ባወራ ነው ታረጋለህ። እያወራው ነው። ሚውት አድርግ ብራዘር ሚውት አድርግ። ቴንክ ዩ። እንዳለው ሰው አክት አታርግ። አለኝ የምትል ከሆነ ካለ ማስረጃ ይዘህ መቅረብ ነው። በሌለ ነገር ላይ ግን ወጥተህ የሆነ ሐሳብ ኮንክሉድ አድርገህ አትሄድም። አለኝ ብለሃል። ኢንቱካኖ የሚለው ቃል ሁለት ፍቺ ብቻ ነው ያለው ብለህ ዋሽተሃል። ሊትራል ውሸት ነው የተናገርከው ማለት ነው። አለ ኢንቱካኖ የሚለው ቃል ሁለት ፍቺ ነው የምትል ከሆነ ይዘና፣ ከሌለ ግን የለህም። ሳይኖርህ ነው እንደዚህ የምታወራው። አየህ፣ ስለዚህ ሲኖርህ ታወራለህ። ኮንክሉድ የምታደርገው ሄደህ አይተህ አንብበህ ብለህ ከዛ በማስረጃ ኮንክሉድ ታደርጋለህ። ማስረጃ በሌለ ግን በድፍረት ህዝብ ቁጭ አድርገን ያንተን ውሸት እንዲሰማ እናደርግም። ለፎርዋት ለምን ሪዝን ለምን ምክንያት አንተና ማስረጃ አሳየን። ከሌለ ግን የለም። ያለ ማስረጃ ነው የምታወራው። እሺ ልቀጥል። ማስረጃ ካለ ቀጥል። እሺ አለ አድመጠኝ። እኔ ግሪክ ተናጋሪ አይደለሁም። የግሪክ ቋንቋ ላውራ። በአማርኛ መጽሐፍ ቅዱስ በአማርኛ መዝገበ ቃላት በመጽሐፍ ቅዱስ መዝገበ ቃላት ማሳየት እችላለሁ። እድሉን ትሰጠኛለህ? የትኛው ቃል? አማላጅ የሚለው ወይም ምልጃ የሚለው ቃል በመጽሐፍ በአማርኛ መዝገበ ቃላት ማሳየት እችላለሁ። ምልጃ የሚለው ቃል ፈራጅ ነው ብሎ ነው የሚፈታው። አሳይኝ፣ ደስ ይለኛል። አንድ አድመጠኝ። ለመነ ነው አልኩህ እኮ 10 ያጠይቀኝ። ለመነ ወዳጄ ምልጃ የሚለው ቃል እኔ ላውራ በቃ። እሺ አንድ አድመጠኝ። በመጽሐፍ ቅዱስ መዝገበ ቃላት ለመነ ብቻ ነው። በአማርኛ መዝገበ ቃላት እሱን አውጥቼ ማሳየት እችላለሁ። ክርስቶስ ለመነ ደግሞ ያው ባፍቴ ለመናል። ዳኒ ላውራ በእናትህ። ለመነ ብቻ ነው ወይ? አዎ ለመነ ብቻ ነው። ለመና ብቻ ነው። አዎ ክፈት እናሳየው። እሱንም ክፈት እናሳየው። አመጣለሁ። እሺ እሱንም ውሸት እናጋፍጥ። እሺ ምልጃ ለመነ ብቻ ነው ብሎ ነው የፈታው። አስቡት። ይሄ ፍቺ በአማርኛ መዝገበ ቃላትን በመጽሐፍ ቅዱስ ፍቺ የለም። ልመና ብቻ ብሎ አይፈታም። አሁንም ሌላ ሁለተኛ ውሸት ነው የምናጋልጠው ማለት ነው። ይሄ ራሱ ውሸት ነው። ምክንያቱም የኢትዮጵያ መጽሐፍ ቅዱስ ማህበር ምልጃን ሲፈታው ስለ ክርስቶስ ኢየሱስ ምልጃ ግን እንደኛ ልመና አይደለም ብሎ ኢቭን አስጠንቅቆ ነው የሚናገረው።
ስለኛ ስለ ክርስቶስ ኢየሱስ ምልጃ እንደኛ ልመና አይደለም። እሱ በቤዛነት ላይ የተመረኮዘ እንደሆነ በትክክል ገልጾ ማለት ነው ምልጃን የሚፈታው ለክርስቶስ ኢየሱስ። ሌላ ውሸቱን ነው አሁን የምናጋልጠው ማለት ነው። እሺ ማለደ ማለደ አንደኛ ጧት ተነሳ፣ ሁለት ማለደ ጧት ተነሳ ማቴዎስ 20:20 ሉቃስ 21:38 ሁለተኛ አንዱ ስለሌላው መለመን ሮሜ 8:26 እና 34 ይኸው ጨርሻለሁ። ዳኒ ቀጥል ብራዘር። ይሄ ብቻ ነው ሐሳቡ? ጨረስኩኝ። ያው ልመና ስለ ክርስቶስ ኢየሱስ ምልጃ ሮሜ 8:34 የፈታበትን ሐሳብ ላሳይ። ገጽ ይኸውላችሁ ፒዲኤፍ ያላችሁ ገጽ 50 ላይ ሄዱ። ይኸው ማለደ አንድ ተረጋጋ፣ በቃ ችግር የለም ተረጋጋ። ይሄ ብቻ ነው ብለህ ስለዋሸ ማለት ነው ብሩኬ። እኔ መንገድ ላይ ስለሆንኩኝ ነው። ፒዲኤፍ አለ። ውሸት እንደዚህ የኦርቶዶክስን ውሸት እንዲህ አደባባይ ነው የምናጋልጠው። ብሩኬ አለ ወይስ ወንድምነት አለ? እንትኑ ዲክሽነሪው አለ? የአማርኛ መዝገበ ቃላቱ የመጽሐፍ ቅዱስ ማህበር ያሳተመው ኤርሚ ጋር ይኖራል። እኔ ጋር ፒዲኤፉ ማውጣት እችላለሁኝ። ኤርሚ ጋር ደግሞ በሃርድ ኮፒው አለ። ኦኬ ምን ታረግልኝ መሰለህ? ገጽ 50 ላይ አውጣው። እሺ ማለደ ነው። ተረጋጋ። አንተ ምልጃ የሚለው ልመና ብቻ ነው ብለህ ዋሽተሃል። እሱን ነው የምናጋለጠው ውሸት እንደሆነ ማለት ነው። ከመዝገበ ቃላት ወንድምነት አለ ከሌለ ዞር ካለ ምናልባት ብሩኬ ካለ አውጣው ፒዲኤፍ። ውሸት ማለት ነው ሊተራሊ ውሸት ነው የሚሰሩት። ችግር የለውም ውሸቱ ነው። ያው አንተ የምትፈልገው ነው አውጥቼ እላለሁ። ትልቁ ላይ አድርገኝ ወዳጅ አውጥቼ እላለሁ። አንተ የምትፈልገው እሺ ትልቁ ላይ አድርገኝ። ይኸው ምልጃ መሰረታዊ ትርጉሙ አንዱ ስለሌላው መለመን። እሺ ምልጃ ወይም ማማለደ አንዱ ስለሌላው መለመን። አለቀ። ቀጥል አትቁም ብራዘር። እሺ እነ ሙሴ በምድር ሳሉ ስለ እስራኤል ማለዱ፣ ጸሎታቸው ተሰማ። ዘውልቁ 14:19 እስከ 20 ክርስቶስ ለደቀ መዛሙርቱ ለመነ። ሉቃስ 22:30-34 ዕብራውያን 5:7 እስከ 10 ምዕመናን ለሌሎች እንደሚለምኑ ታዘዋል። ፊልጵስዩስ 4:5 አንደኛ ጢሞቴዎስ 2:1 እስከ 2 ክርስቶስ አለ የማለድ ዘወትር በሕይወት ይኖራል። በእርሱ ወደ እግዚአብሔር የሚመጡትን ግን ፈጽሞ ሊያድናቸው ይችላል። የእርሱ ምልጃ ግን አንዴ ስክሪንሾት አድርጌው ልምጣ። ቀጣዩን ፔጅ ብታረገው ይሻላል። ምን ላይ ቆምን? የእርሱ ምልጃ ግን የማን? የክርስቶስ ኢየሱስ ምልጃ ግን። እዚህ ጋር ነው ያቆምነው ወገኖች። የክርስቶስ ኢየሱስ ምልጃ ግን አለቀ። አሁን የምናወራው ስለ ኢየሱስ ክርስቶስ ምልጃ ነው ማለት ነው። የክርስቶስ ኢየሱስ ምልጃ ግን እንደኛ ልመና አይደለም። የማን ምልጃ? የክርስቶስ ኢየሱስ እያነበብኩት የገለጥኩት ነውና እያነበብኩት የክርስቶስ ኢየሱስ ምልጃ ግን በራሴ ነኝ የጀመርኩት። ዳኒ እኔ አነብልሃለሁ ልጨርስ ራሴ። እኔ ማንበብ የእሱ ልመና ግን እንዴ ራሴ ነኝ የጀመርኩት ልጨርስ። እሺ ገላገልከኝ። የእርሱ ምልጃ እሺ እንደኛ አይደለም፣ እንደኛ ልመና አይደለም እንጂ እያስተዋላችሁ እንደኛ ምልጃ አይደለም ነው የተባለው። የክርስቶስ ልመና እንደኛ አይደለም ነው የተባለው እንጂ እንደኛ ምልጃ አይደለም ነው የተባለው። ምክንያቱም አንድ ጊዜ ራሱ መስዋዕት አድርጎ ማቅረብ ለምእመናን አረጋጋው። እሺ ልጨርስ። የክርስቶስ ኢየሱስ ምን ግን የክርስቶስ ምን ብራዘር ወራጄ የክርስቶስ ምን ለምን ትዘለዋል? አንጂ ብራዘር ማይክን ክፈት። የክርስቶስ ግን ምን ለህሊናቸው ታማኝ አይደሉም እና እኔ ለህሊናቸው ነው አንዳንድ ነገሩን መስጠት የሚያስፈልገውና ከታች ወዳጆች
ና ብራዘር፣ ይቅርታ ዳኒ፣ ስልክ ገብቶብኝ ነው። በጣም ይቅርታ። አዎ የደወሉልን ሰዎች እየሰማን ነበር። እሺ አንዴ ችግር የለም። የክርስቶስ ኢየሱስ ምን ግን እንደኛ ልመና አይደለም እንጂ እንደኛ ምልጃ አይደለም አይደለም። የክርስቶስ ምን ምልጃ እንደኛ ልመና አይደለም ብሎ ነው የፈታው። ሆልድ ኦን፣ የማን ምልጃ? እሺ የኢየሱስ ክርስቶስ ምልጃ እንደኛ ልመና አይደለም። አለቀ። የክርስቶስ ኢየሱስ ምልጃም ብሎ የትኛውን ጥቅስ የጠቀሰው? ያው አንድ ጊዜ ራሱ መስዋዕት አድርጎ በማቅረብ ለምእመናን ፍጹም ደህንነት የትኛውን ጥቅስ የጠቀሰው? ወዳጄ የትኛውን ጥቅስ የጠቀሰው? ለመልሰው እስቲ ጥቅስ ጠቅሷል ነው። አዎ ወደ ኋላ ተመለስና ዕብራውያን 7:25 ዕብራውያን 7:25 ላይ ስትሮንግ ቃሉ ምንድነው? እሱ ስለ ሮሜ 8:34 ነው የምናወራው። ምንድነው ነው ያልኩ ብራዘር። ምን ምልጃ ነው የሚለው? ስትሮንግ የግሪኩን ይደናየው ምንድነው የሚለው? የግሪኩ ቃል ዳኒ ያው ብራዘር ሮሜ 8:34 ጋር ነው እያወራን ያለን። ያው አላይም ሮሜ 8 ይኸውልህ፣ ቀደም ሮሜ 11:2 ላይ ስንሄድ አንዴ ዳኒ አድምጠኝ። ሮሜ 11:2 ጋር ስንሄድ አንሄድም ብለኸኛል። እሺ አይዞህ ብራዘር፣ እሺ አይዞህ፣ ራስህ አይዞህ፣ ችግር የለውም። ተቀብያለሁ፣ ያንተን ተቀብያለሁ፣ የኔንም ተቀበል። ግን አይዞህ እሺ ብራዘር፣ እሺ ችግር የለውም፣ ራስህ አይዞህ። የክርስቶስ ምንድነው አለ? እንደኛ ልመና አይደለም። ልመና አይደለም። አውቀህ ነው የምትዘለው። የማን? የክርስቶስ ምልጃ እንደኛ ልመና አይደለም። ቴንክ ዩ አለቀ። ስለዚህ እያወራን ያለነው የክርስቶስ ኢየሱስ ምልጃ ነው ማለት ነው። ምልጃ ማለት ነሰሰርሊ ልመና ብቻ አይደለም ማለት ነው። አለቀ። ለምን የክርስቶስ ምልጃ እየተባለ እሺ ዲክሽነሪ ልክፈትና የአማርኛ መዝገበ ቃል ለምሳሌ ምን አገባኝ እኔ እናንተን እኮ የመጽሐፍ ቅዱስ መዝገበ ቃላት እንጂ አማርኛ እንትን አይለንም። ስለ አማርኛ ነው የምናወራው ወይስ ስለ መጽሐፍ ቅዱስ ነው የምናወራው? ጥሩ አውጣው እኮ የለኝም አልክ እኮ ብራዘር ካርድ እንዴ ምን አገባኝ እኔ። ቆይ አንዴ ከታችም ያላችሁት የምናወራው ስለ መጽሐፍ ቅዱስ እንጂ ስለ አማርኛ ቋንቋ አይደለም። አላወጣም። እኔ እናንተን የሚዳኘን ዳኒ፣ እኔ እናንተን የሚዳኘን አንዴ አድምጠኝ። አንዴ ሚውት እንዴ አውጣ አላወጣም ብራዘር ማስረጃ ስጠን። የለኝም። ታዲያ እንዴት እንርዳ? ያመጣው የኢትዮጵያ የመጽሐፍ ቅዱስ መዝገበ ቃላት የክርስቶስ ኢየሱስ ምልጃ ግን እንደኛ ልመና አይደለም እንጂ ምልጃውን ተቀብሎ ጨርሷል። አለቀ። በቃ ጨረስና ብራዘር፣ ባለቀ ነገር ለምን ጊዜ ታባክናለህ? ወይ እውቀት ካለ ይዘናና በማስረጃ ሞግተን ያመጣው መዝገበ ቃላት ራሱ የክርስቶስ ኢየሱስ ምልጃ እንደኛ ልመና አይደለም ብሎ ዘጋው። አለቀ። እሺ አንዴ ብራዘር ዳኒ፣ እሺ ሚውት አታርገኝ። እየሰማው ነው ማድረገው። ሚውት አታርገኝ። እኔ እናንተን የሚዳኘን ስለ መጽሐፍ ቅዱስ እያወራን የመጽሐፍ ቅዱስ መዝገበ ቃላት እንጂ የአማርኛ መዝገበ ቃላት እኔ እናንተን አይደኛለም። የመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላቱ መጽሐፍ ቅዱስ መፈታት ያለበት እንዲህ ነው ብሎ ነው ያመጣው። ሀና ለብሎ ምክንያት አስቀምጦላል። ብዙ በዚህ ጉዳይ ላይ ከኔ የተሻለ ስለሆነ ብዙ ቀጥል። ሀና ለ እንደሱ ይሻላል። አሁን ሚውት አድርግ። በቃ ሚውት አድርግ። ቴንክ ዩ። ሌላ ጊዜ እውቀት ሲኖር ትገባለህ ማለት ነው። የተሻለ ሰው ሲኖር ዳኒ ሚውት አድርግ። ሚውት አድርግ ብራዘር፣ ሚውት አድርግ። ቴንክ ዩ። ሶ አንተ አይደለም ቤቱን የምትመራው። አንተ ከከበደ ሌላ ሰው የምንመራው እኛ ነን። ቤቱን አንተ አይደለም የምትመራው። ሶ ሚውት አድርግና ዳኒ ከብዶኝ አይደለም ከኔ የተሻለ ያብራራል ያልኩት ራሴ ማብራራት እችላለሁ። አንዴ በእናትህ ቤቱን አንተ ራሴ ማብራራት እችላለሁ። ዳኒ ራሴ ማብራራት እችላለሁ ወዳጄ። ከኔ የተሻለ እሱ ያብራራው ብዬ ነው። ጥሩ በቃ ደስ ብሎኛል። በቃ ለውጥ ምን ይጠቅማል? ቆይ አንዴ ዳኒ ደህና ነህ? አለው ሁሉ ሰላም? እግዚአብሔር ይመስገን። እግዚአብሔር ይመስገን። ብሩኬ አለ? ከበደ አንተ ልትሰጠው ነው? አይ ቤቱን እኛ ነን የምንመራው። ወንድም አይደለም የሚመራው። እኛ ስለምንመራው ቤቱ ማን ነው የሚመራው? እኛ ነን። ማን ነው የሚመራው? የምንመራው እኛ ነን።
እሺ ተቀበለው ጾም ከብዶ ነው ዳኒ ከበደ እኔ መሪ ስለሆንኩ ቤቱን እኛ ስለምንመራው እኛ የከፈትነው ቤቱ ነው። እየተወያያችሁ እኮ ነበር። አሁን ከብዶ ነው ያቀበልከው። ወዳጄ እኮ እሱ ነው ከኔ ተሻለ ያለው እሱ ነው የሰጠ ስለዚህ አንተም ካንተ የተሻለ ብሩክ ነው። አይ የተሻለ ወንድሜ የተሻለ ነው አምናለሁ። ከኔ የተሻለ ነው ምንም ጥያቄ የለውም። ግን ቤቱን እኛ የምንመራው ቤቱን እኛ የምንመራው ቤቱን እኛ የምንመራው አንተ አይደለም። በዚህ አትቸም ምን ችግር የለም። አይ መተቸት ቢኖርብህ ችግር የለብኝም እኮ ወንድሜ ከኔ የተሻለ ነው የማመን ምንም አይደለም። ምን ወራጅ አሁን ጉዳዩ እሱ አይደለም። ቤቱን ግን እሱ አይደለም የሚመራው። ቤቱን እኛ ነው የምንመራው። እሱም ከወንድሜ ነው ይሻላል ነው ስለተቸኸው ብዬ ነው። አዎ እሱ ለማውራት ነው የገባው እሱ አንተ ከስር ያለው ይፈርቶ ችግር የለውም። ወራጅ ነው እንመለስ። እኔ አልተቸም። እንዴ በተቻች እኮ ችግር የለብኝም እኮ ወንድሜ ከኔ እንደሚሻል አምናለሁ። ግን ይሄንን ርዕስ አሁን እየሰጠሁት ያለሁት ቤቱን እኛ ስለምንመራው። ቴንክ ዩ። እሺ ብሩኬ፣ እሺ እዚሁ ጋር ከዚሁ እንዳትነገር ዳኒ የተባረክ። እሺ እንኳን ደህና መጣህ። በቃ ታዲያ በጣም ለብሩክ እንኳን ደህና መጣህ። እንኳን ደህና አገኘሁ ብሩክ። እሺ ያው ቅድም ጀምሮ ስትወያዩ ስለሰማችሁ ጥያቄ ላንሳና ከዛ ትመልስልኛለህ። የኢትዮጵያ ኦርቶዶክስ ያላት ዓመተ ምህረት እትም ትርጓሜው ማለት ነው ትክክል ነው ብለህ ታምናለህ? ቅድም ስትሞግት ሮሜ 8ን አንስተህ ስለነበር ትስማማለህ? በመጽሐፉ መጀመሪያ ቪዲዮውን መልስልኝ። አሌፍን ትልቁ ላይ አድርገውና ቪዲዮውን መልሰው እንዳብራራለት የድሉን ሰጠኝ ያለ አሌፍን መልስ ይመለው ብሩክ ያኔ ሊያብራራ ነው እኮ የሰጠሁት ለሱ። ለምን አዲስ ተጀምሩታላችሁ? አሌፍን ትልቁ ላይ አድርገው ቪዲዮውን መልሰው። አም ሶሪ ጥያቄ ጠይቄሃለሁ። ለጥያቄ መልስ እናንተ እንደፈለጋችሁ አይደል? ትፈራለህ። በቃ ግን ትጨማደዳላችሁ። የምትፈሩት የምትንቀጠቀጡት ነገር አላችሁ። አቋም የላችሁ። አልቀስና ይወጣል። በእውነት እኔ እንደከድለትና አትክፈቱላችሁም። አትክፈቱ፣ አታስወርዱ፣ ይናገሩ፣ ችግር የለውም። በቃ የተሞሉበትን ነው እሺ የሚያወሩትና ይተንፍሱና ከዛ ወደ ውይይቱ እንሄዳለን። በቃ ና ተመልሰህ ግባ ብፁ ና ተመልሰህ ግባ። እንደዚህ የሚያደርጉት ልክ እንደ አዋቂ እንዲታዩ ነው። በቃ እኔ ልንገራችሁ፣ እንደ አዋቂ እንዲታዩ ነው። አውቀው ነው እንደዚህ የሚያደርጉት። ሰው ይናገሩ፣ ይጨርሱ፣ እንስማቸው። ፐርሰናላይዝድም ይናገሩ እንደፈለጉ፣ ከዛ ወደ ውይይቱ እንሄዳለን። በቃ በጣም ቀላል። ሰው ጣልቃ አትግቡ ባካችሁ። እሺ ስናወራ ጣልቃ አትግቡ። ና ብፁ ነው ብፁ ና ግባ። ዳኒ ብሩኬ በጣም ከይቅርታ ጋር ለምንድን ነው ያስወረድከኝ? እኔ ጀመረን ከኔ ጋር የጀመረውን ጨርሶ ወደ ሌላ አትሄዱ አልኩኝ እንጂ ሌላ ነገር ተናግሬያለሁ እንዴ? ጠየከኝ አይደል? በቃ መስማት ነው። አሳልፈህ ሰጥተሃል። በቃ ማይክ መክፈት አይጠበቅብህም። አሳልፈህ ሰጥቻለሁ የኔን ጉዳይ እንዲጨርስ እንጂ እንደ አዲስ እንዲጀምር አይደለም እኮ። በቃ አታስገባ። ውይይት ስትለምድ ትገባለህ። አሁንም ሳወራ አታወራ። በቃ እንደዛ አይሆንም። ትሰማኛለህ? ከዛ አንተ ስታወራ ደግሞ እሰማሃለሁ። አሁን ብዙ አምላክ ገብተሃል አይደል? ወደ ውይይቱ እንሂድና የምትጠየቀውን መልስ። የ2000 ዓመተ ምህረት በኢትዮጵያ ኦርቶዶክስ የታተመውን መጽሐፍ ትቀበላለህ? ብፁዕ አምላክ አቤት። እሺ ተመልሰዋለህ? ከመለስከው እንቀጥላለን፣ ካልመለስከው ግን አልችልም። እሺ አሁን እንደዚህ አይነት ምክንያት የሚደረድሩት ለዓለሙ አይዞህ እንደ ምክንያት ተረድሩና የሚለውን ድራማውንም ተወውና በራስ የምትተማመን ከሆነ አስገባው። ከዛ ካቆምክበት እንቀጥላለን። ተሰምቻለሁ። እሺ አስገቡ። በቃ አስገቡና የእናንተን ድራማ እኛ እንድንሰራው አታርጉ። ጥያቄ ምንድነው? የ2000 ዓመተ ምህረት መጽሐፍ ትቀበላለህ ወይስ አትቀበልም? እሺ ሁለት መልሱ እንደመለስኩልህ የምጠይቀን ጥያቄ ትመልስልኛለህ። እኛውን አንተ መጽሐፍ ስለሆነ እያነሳን ያለ ነው። አንተ ነው የምትጠይቀው። ከዛ ምናልባት የኛ መጽሐፍ ላይ ጥያቄ ካለ ካንተ ደግሞ ጠይቀኝና መልስልሃለሁ። መጽሐፍ አላችሁ እንዴ እናንተ? እሺ ትቀበላለህ? የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ የትኛው መጽሐፍ ቅዱስ የኛ ነው? የኛ ነው።
ትቀበለዋለህ? በኢትዮጵያ ኦርቶዶክስ የታተመውን የኛ ነው እያልኩ እኮ ነው። ምንድነው ፍንጭ? የኛ ነው አልኩ። ትቀበለዋለህ እያለ ነው። እሺ ከምንድን ነው የኛ ነው እያልኩ ትቀበለዋለህ ትለኛለህ? ከየት ነው የተተረጎመው? እሺ መልሰው፣ አሌፍን መልስልኝ። ከየት ነው የተተረጎመው መጽሐፉ? ከየት ነው? አሌፍን መልሰው። መጀመሪያ ልንወያይ ነው። አሌፍን መልሰው። እሱን አባረህ እኔን በዚህ መንገድ ማውራቱ ተገቢ አይደለም። ታዘዘኝና አሌፍን መልሰው። ምንም መጥፎ ነገር አልጠየቅኩም። ታችሁና ታብታብ አድርግ። በቃ እንደዚህ ነው። በቃ አቅም የላቸውም። መወያየት አይችሉም። ወሬ ብቻ በቃ የምሬድ ነው የምላችሁ። ሰምታችሁ በደንብ አዳምጣችሁ ምናምን ብትወያዩዋቸው መመለስ አይችሉም። ስለማይመልሱ ልክ እንደዚህ በጩኸት አዋክበው ምናምን እንደዛ ነው በቃ ሞረድ የሚፈልጉት። ሰው መወያየት የምችል ከሆነ ገስት ላክ አስገባሃለሁ፣ ትጠየቃለህ። አሁን እንትና ገባ እንትና አታስገባ ምናምን አይደለም። በቃ እንደዛ አይደለም። ትገባለህ፣ ትወያያለህ፣ ትወርዳለህ። ጥያቄ ካለ እኛ ላይ ደግሞ እኛን እንጠይቃለን፣ እንመልሳለን። አለቀ በቃ። ሰው መወያየት ከቻልክ እንደዛ ትወያያለህ። ሚውት አድርግ። ኤርሚ ምን ተሻለ? አንተ ኤርሚ ይስበኛል፣ ብሩክ ያስወርደኛል። ምን ተሻለ? የጀመርነውን እንጨርስ ብሩክ። እሺ አንተ ጋር እንቀጥል። የጀመርነውን እንጨርስ። እሺ ካንተ ጋር እኮ እሺ ካንተ ጋር እንቀጥል። ብዙ መልሰው ብዙ ያብራራላል። ወክየዋል። ሂድና ምርጫ ቦርድ ሂደህ ወክል። እንግዲህ አሁን እንደዚህ ነው የሚያደርጉት። አሁን የገባው ለምንድን ነው? ወክየዋለሁ ለማለት ነው። እንግዲህ ተመልከቱ። አሁን ምርጫ ቦርድ ሂድና ቀበሌ ምናምን ወክል። በቃ እንደዚህ አይደለም፣ አይሰራም እዚህ አሁን እሱ። እሺ ደስታ ምንድን ነው? ደስታ አለክ? ኦርቶዶክሳዊ ነው እንደምታው አስወርደው ነበር እንደ ቅዱስ ሰላም ናችሁ? ማን ኤርሚ? እሺ ያስወረድከውን ሰው ነው ቅድም ያስገባሁትኝ። እኔ እኮ እንደበራቱ ወርዶ እኮ ነው ብዬ ነው በሚል ያስገባሁትኝ። ይዋዩ አይደለም እየገቡ ያሉት እንትናን አስገባው እንትናን ወክያለሁ ለማለት ነው። ዱላ ቅብብል ነው እንዴ ወንድሞች የጀመርነው? ትምህርት ቤት ዱላ ቅብብል ነው ይመስለኛል እንዴ። እሺ ዳግሻዬ እንኳን ደህና መጣሁላችሁም ሰላም ብያለሁ። ደስታን ተቀበለው። ኦርቶዶክስ ነው ብሩኬ። እሺ ደስታ እንዴት ነው? እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። መልካም። ስለ 2000 ዓመተ ምህረት ትርጉም እያወራ ኢትዮጵያ ኦርቶዶክስ ያላት መጽሐፍ አለ አይደል? የ2000 ትክክል ነው። የትኛው የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ ትርጉም እኮ አጠቃላይ ሙሉ መጽሐፍ ቅዱሱ ትርጉም ነው ወይስ የተወሰነ ጥቅስ? አይ ሙሉ መጽሐፉ ነው ወይስ የተወሰነ ጥቅስ ነው የማትቀበለው? አንተ ያለን አቋም ንገረኝ። እኔ የ1980ውን ነው የምቀበለው። የ2000 ዓመተ ምህረት ስህተት አለበት ብለህ ታምናለህ? አይ ስህተት ነው ባልልም ግን ብዙ ያልገቡኝ ነገሮች አሉ እኮ። ስላልገባክ ዝም አልኩ ነው። ጠይቃለሁ፣ በምክንያት እንደሆነ ጠይቃለሁ። መልካም በቃ ሰውኛ አሁን እየተወያየን ያለ ነው። ለምሳሌ ሮሜ 8:34 ላይ ዕብራውያን መጽሐፍ በጣም ብዙ የመጽሐፍ ቅዱስ ጥቅሶች አይደለም። እንደዛ ብቻ ሳይሆን በጣም በሚያስቅ ደረጃ ወደ ብሉይ ኪዳን መጽሐፍ በተለይ ብንሄድ ጾታ ራሱ ተቀይሮ ተጽፏልና እነዚህን ጥቅሶች እያነሳን እየተወያየን ነው። ትወያያለህ? እንቀጥል ወይስ ሌላ ሰው እንቀበል? ታዲያ ኧረ እንወያያለን። መልካም እሺ። ሰው የምትወያይ ከሆነ ትቀበለዋለህ መጽሐፉ ማለት ነው። ተስማምታል በመጽሐፉ ማለት ነው። ለምሳሌ አንድ ጥቅስ ላንሳ። እዚሁ አሁን እየተነሳ ያለው ጥቅስ ላይ ሮሜ 8 ላይ ማለት ነው 27 እና 34 ላይ ይማልዳል ተብሎ የተጻፈው በእናንተ ለመንፈስ ቅዱስም ለጌታ ለክርስቶስ ኢየሱስም ይፈርዳል ተብሎ ተቀይሯል። ትርጉሙን ትቀበለዋለህ ካንተ? ይፈርዳል የሚለውን እሺ ይፈርዳል ተብሎ የተተረጎመው ከምን ላይ ነው?
ይማልዳል ቢሆንም ይፈርዳል ቢልም ዞሮ ዞሮ ክርስቶስ ፈራጅ ነው እንጂ አማላጅ አይሆንም። እኔ ጥያቄ ክርስቶስ ምንድነው አይደለም፣ ከምን ላይ ነው ይፈርዳል ተብሎ የተተረጎመው ነው ጥያቄ። የሚማልደው የሚለውም እኮ ምልጃን እኮ በቀጥታ እኮ አያሳይም። ይማልዳል ማለት ምን ማለት ነው አይደለም ጥያቄ። ይፈርዳል ተብሎ የተተረጎመው ከምን ላይ ነው? ከምን ላይ ነው የተረጎመው? ከምን ላይ ነው የተረጎሙት? ትርጉሙ ከምን ላይ ነው የተረጎመው? አሁን ይፈርዳል ስላለ ይፈርዳል ማለት ሳይሆን የ1980ውንም እኮ የሚማልደው የሚለውን እኛ ይፈርዳል ብለን ነው የምንቀበለው። ተርጉመን የምንቀበለው ለዛ ነው አይደለም። እኔ ጥያቄ እናንተ ምን ብላችሁ ተቀበላላችሁ ሳይሆን ከምን ላይ ነው የተተረጎመው? ትርጉሙን ከምን ላይ ነው ያገኛችሁት? እንዴ ይፈርዳል የሚለውን ቃሉን ከየት አመጣችሁት ነው? አዎ ከምን ላይ ነው ይፈርዳል ብላችሁ ተረጎማችሁት? እሺ እንደዚህ የተጻፈው የትርጓሜው ነው የተጻፈው። ቆይ ችግር የለውም እንደዚህ አድርጉ። የሮሜ መልእክት በምን ቋንቋ ነው የተጻፈው? እኔ እሱን አላውቅም። ስለ ቋንቋ በምን እንደተጻፈ እኔ ስለሱ ጥናት አላደረኩም። ትርጉም ስለሆነ እያወራን ያለ ነው። አሁን አስቸጋሪ የሚሆንብህ አንተ ምንድነው እያወራን ያለ ነው? የትርጉም ስለሆነ በምን ተጻፈ ከዛ ከምን ወደ ምን ተተረጎመ የሚል ስለሆነ እያወራን ያለ ነው። ያስቸግራል። ምናልባት ግን እንደው ይፈርዳል ይማልዳል የሚለውን እኮ ይፈርዳል ነው የምንለው አልክ አንተ አይደል? እሺ ይፈርዳል እንድትል ያስቻለ ከምን ተነስተ ነው? እሺ ወደዚህኛው ደግሞ ሐሳብ እንምጣ። ያኛውን ካላወቀው ግዴታ አይደለም። በእናንተ እንሂድ ቢባል እንኳን ስለማይሆን ለምሳሌ እናንተ ኢየሱስ አሁን ይማልዳል ትላላችሁ። እናንተ እንደምትቀበሉት እንቀበል እንኳን ቢባል ስለማይሆን ማለት ነው። የኛን ተው በቃ የእናንተን ነው የጠየኩት። የኛን ተቀበል አትቀበል ሳይሆን ከምን ተነስተ ነው ይፈርዳል ብለህ እንድታምን ያስቻለ? ይማልዳል የሚለውን ቃል ይፈርዳል እንድትል ያስቻለ ምንድነው ነው ጥያቄ። ለምሳሌ ልጠይቅህ። ለምሳሌ ከዚህ አያጠይቀኝ የለ መልስልኝና ምናምን ጥያቄ ካለ ጠይቀኛለህ። ጥያቄ ካለ ጠይቀኛለህ፣ ግን መጀመሪያ መልሴን መልስልኝ። ይሰማል ብሩክ? ይሰማል። በደንብ ይሰማል። የኔ ይሰማል? አዎ ገና ይማልዳል። እሺ ቀጥል። እሺ ከየት መጣችሁ ነው ይፈርዳል ብላችሁ የተረጎማችሁት እናንተ? በየትኛው አውድ መሰረት ነው? እንዴ ምልጃ ክርስቶስ እኮ ስራውን አንድ ጊዜ ፈጽሟል። መጽሐፍ እኮ የምንረዳው ስለተጻፈና እኛ ስለፈለግን እኮ አይደል። መጽሐፉ ጳውሎስ ይማልዳል ብሎ ስለጻፈው እኮ ክርስቶስ አይማልድም። ስለተጻፈና እኛ ስለፈለግን ሳይሆን ስለተተረጎመ ነው የሚሆነው። ጳውሎስ ተሳስቷል ይማልዳል ሲል ጳውሎስ ተሳስቷል እያልከኝ ነው? ኔትወርኩ ነው መሰለኝና ዘግይቶ ነው የሚሰማን። ደስታ ምንድነው? አሁን ይሰማኛል። ቀጥል እኮ ኔትወርኩ ይዘገያል ይመስለኛል። እሺ ጳውሎስ ተሳስቷል ይማልዳል ሲል ጌታ ክርስቶስ ኢየሱስ ይማልዳል ብሎ ሲነግረን ተሳስቷል ጳውሎስ? ብሩኬ ቁጥር ጠይቀው እስቲ። አይ ቲንክ ዘግይቶ መሰለኝ ኔትወርኩ የሚደርሰው እሱ ጋር ነው። ካልሆነ ኔትወርኩን አስተካክሎ ዘግይቶ ነው የሚደርሰው። ሌላ ሰው እንቀበል። አይ ኔትወርኩ ነው አሁን እየተሰማኝ ነው። መሀል ላይ ትንሽ ተቋረጠ እንጂ። አይ ሌላ ሰው ይግባ፣ ሌላ ሰው እንቀበል በቃ። እሺ ዳኒ እየተቀጥላለህ ወንድምነት። ስለዚህ እየተቀጠቀጥኩ ነው። እሺ ብሩኬ ዳክሻ ዌልካም። አይ ቲንክ ኔትወርክ አለ ዳክሻ። እሺ ስውሩ ሰላም ዳኒ። ከስውሩ በላይ ያለው ምንድነው? ኦርቶዶክስ ነው
ሰላም ሰላም ተጊ ነው የሚለው። እሺ እንቀበለው። እሺ ይቅርታ ከአንተ በፊት የገባል አንዴ እመለሳለሁ ወደ አንተ ተጊ። እሺ ሰላም ተጊ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይባረክ። ሁሉ ሰላም እግዚአብሔር ይመስገን አለን። እሺ ከየት ቤተ እምነት ፕሮፋይል? እኔ ከዳጊ ወገን ነኝ። ኦኬ በጌታ ነው። እሺ አሜን። እሺ ስውሩ እዛ ሸሽታችሁ የመጣችሁበትን ጥያቄ ልጠይቃችሁ። ተረጋጋ ብራዘር። ወንድምነት ሚዩት አድርግ። አንተ ጋር ድምፅ አለ መሰለኝ እና እንደተረጋጋው ነው የምጠይቅህ፣ እንዳልተረጋጋው አታስመስል። ተረጋጋ ብራዘር። የመጣችሁበትን ጥያቄ ልጠይቃችሁ፣ መልሳላችሁ ወይስ አሁን የምታመልጡ ነው? አንዴ ተረጋጋ ብራዘር። ወንድምነት ሚዩት አድርግ። አንተ ጋር ድምፅ አለ። ኤርሚሻ ኤርሚ ሚዩት አድርግ። አንተ ጋር ድምፅ አለ። አይ አቦ ተረጋጋ ወዳጄ። እንዴ ምን ሆነ ነው? እሺ ወንድምነት እሺ አይ ቲንክ አሁን ሰጥማ መሰለኝ። እሺ ስውሩ ሰላም። ሁለተኛ ሰላምታ ቅድም ሰላም ብለኸኛል። ቅድም አመጣችሁ የምነት ነው። ከየት ቤተ እምነት ነው? እንተዋወቃለን እኮ ብራዘር። እኔ አላውቅም። ከየት ቤተ እምነት ነው ብራዘር? ጠንቀቀህ ታውቀኛለህ ከየት እንደሆነ። ድጋሚ እንተዋወቅ። እሺ ከየት ቤተ እምነት ነው? ከእውነተኛዋ ከአንዲቷ ከኦርቶዶክስ ተዋህዶ በእግዚአብሔር በሰው የተፈጠረችው ሳይሆን በእግዚአብሔር የተፈጠረችው። በስንተኛው ቀን አባቶችን ቃላት ስንጠቃውን ተውና ለማምለጥ መሞከርክን ተውና፣ ቅድም ሸሽታችሁ ነው የመጣችሁት። ያው የተፈጠረ ስትል በስንተኛው ቀን አልኩ። እንግዲህ ከተፈጠሩት ውስጥ ኦርቶዶክስ ተፈጠረች የሚል የለምና በሉት ያልተፈጠረ ነው። አንዴ እሺ ስሜት ያጥቶና ነው። እሺ በክርስቶስ ኢየሱስ ምልጃ ታምናለህ ወዳጅ? እንድጠይቅህ ፍቃደኛ አይደለህም ወይ ወዳጅ? አሁን እቤት ከፈት ነው በእኛ ርዕስ ነው የምናወራው። እሱ እኔ አይመለከትም። ስላንተ ርዕስ አይደለም። አምልጠህ ስለመጣኸው ካልተመለከተ ያው ታችሁ በጣም ፌር ታደርጋለህ። ቁጡ ኦርቶዶክሶች እዚህ ቤት ምክንያቱም ፈሪዎች ናቸው። ወንድም እንድጠይቅህ እድል ካልሰጠኸኝ ስለዚህ ምን ማድረግ የገባኸው ለመመለስ አይደለም። አምልጦ ስለመጣ ነው። ማን ቀለሜ? እሺ እኔ ነኝ አሁን ያስወረድኩ። በቃ ታችሁ ይችላል። ያው ዛሬ ምናልባት ስውሩ እሳተ ገሞራ ፈንድቷልና ፈንድቷል። ስውሩ እሳተ ገሞራ ስለሆነ ያው እሺ ቀጥል ዳኒ። ንክስ ካለ እንጂ አድርግ ብራዘር፣ ፈቅደንልሃል ያለ ከልካይ። ኢንጆይ ብራዘር ዩር ታይም። እሺ ሶል ሰላም። እንዴት ናችሁ? ዳኒ ሰላም ብያለሁ። እግዚአብሔር ይመስገን። ከላይ ሁላችሁ ነው። እሺ ከየት ቤተ እምነት? ፕሮፋይል ቀይሬ ነው ዳኒ። እሺ ሶሊ ወጌታ ነህ? እሺ ያው ፕሮፋይል ስቀይሩ ስለማናውቀው እና እሺ እሺ ሌላ ኦርቶዶክሳዊ ካለ መቀበል። እሺ ደስታ ድጋሚ መጣ። ኔትወርክ ሰራል? አዎ አሁን ልሞክር እስኪ ፕሊስ። ያው ኔትወርክ ቀደም ጥሩ አይደለም እና እሺ ብሩኬ ተመልሶልሃል ወንድምነት። እሺ ደስታ ትንሽ ድምጽ አለ አንተ ጋር አቀበል። ምናልባት ስውሩ ከቻለ ይግባና እንደው ቅድም ሲዋሽ ነበር፣ በጣም በእኛ ላይ ሲዋሽ ነበርና ከቻለ ይግባ። እንደው እሱ ለመጠየቅ ብቁ ነው ብዬ አላምንም፣ ግን እንዲሁ ይጠይቅ ገብቶ እና ቅድም ይዞት የነበረውን መጽሐፍ ከፍቶ ቢያሳየን ማለት ነው። ቅድም ሲዋሽ እንዴት እንደነበር ማለት ነው። እሱም ማሳየት ፈልጋለሁ እኔ። ደስታ ይሰማል አሁን? አሁን ይሰማኛል። ቅድም ምንድን ነበር ስናወራ የነበረው? ስለ ክርስቶስ ምልጃ ነውና እሺ በቃ አይግባ፣ ችግር የለም። ስለተሳደበ ነው ለካ የወረደው። ሶሪ። እሺ ልክ ናችሁ። በቃ ተቀብያለሁ። እሺ
ቅድም ምንድን ነበር ስናወራ የነበረው? አይ ጳውሎስ ኢየሱስ ይባላል ነው ጽፏል፣ ግን እኛ አንቀበለውም ያልኩት። አዎ ስለተጻፈ ሳይሆን እኛ መጽሐፍ ቅዱስን የምንረዳው ሰዎች ስለፈለጉን። ለምሳሌ እናንተ ኢየሱስ ይማልዳል ስላላችሁ ኢየሱስ አይማልድም። ጳውሎስ ስለጻፈው ቆይ ልጨርስ እንጂ ጳውሎስ ይማልዳል ብሎ ስለጻፈው ኢየሱስ አይማልድም። ስለዚህ እውነቱ በምንድን ነው የሚታወቀው? በመተርጎም አለበት እንጂ እኔ ጳውሎስ ተሳስቷን ሳይሆን የጳውሎስ መልእክት መተርጎም አለበት ነው። ለምሳሌ ጳውሎስ ምን ይላል መሰለ? ከክርስቶስ ጋር ተሰቅያለሁ ይላል። ከክርስቶስ ጋር የተሰቀሉት ሁለቱ ወንበዴዎች እንጂ ክርስቶስ አይደለም፣ ጳውሎስ አይደለም። እኔም ተሰቅያለሁ፣ እሱማ እኔም ተሰቅያለሁ። ጳውሎስ ብቻ ሳይሆን እኔም ተሰቅያለሁ። አሁን ወደ መቼ ነው የተሰቀልከው አንተ? እነግርሃለሁ መቼ እንደሆነ። አሁን እዚሁ ጋር እንቆምና ሐሳቡን እንጨርስ። መጀመሪያ ጳውሎስ ኢየሱስ ክርስቶስ ይማልዳል ብሏል አይደል? ጳውሎስ ይማልዳል እንዳለው ጳውሎስ ኢየሱስ ይማልዳል እንዳለው አንተ ይማልዳል ብለህ ትቀበላለህ? መጀመሪያ ቃሉን አልቀበልም። ትልቁ ችግር ታዲያ እኮ አንተ ለማን ነው የሚማልደው? ቆይ አንዴ፣ ቃሉን እኮ ማትቀበል ከሆነ የእግዚአብሔርን ቃል ነው አልቀበልም እያልክ ያለው። ጳውሎስ ይማልዳል ካለ አይ እኔ ጳውሎስ ይማልዳል ቢልም አልቀበልም ካል ቃሉን የተቃወምከው በመጀመሪያ ደረጃ ማለት ነው። ደስታ ቃሉን አልቀበልም ካልክ የእግዚአብሔርን ቃል ነው አልቀበልም እያልክ ያለው። ምክንያቱም ጳውሎስ ይማልዳል ሲል በቃ ኢየሱስ ስለሚማልድ ነው። ቃሉን አልቀበልም ካልክ የእግዚአብሔርን ቃል ነው እየተቃወምክ ያለው። ይኸውልህ ቃሉ ስለተጻፈ ከተባለ እኮ በጣም ብዙ ነገር እኮ ነው ያለው። ምንም ነገር ይኑር እና ያን ሁሉ እኮ ቀጥታ መቀበል አለብህ። ቃሉን በቀጥታ ካልክ ብዙ በቀጥታ መቀበል ያለብህ ነገር አለ። ወዳጅ ምንም ነገር ይኑር መጽሐፍ ቅዱስ ላይ አዎ እንቀበላለን። ምንም ነገር መጽሐፍ ቅዱስ ላይ የእግዚአብሔር ቃል ነው ብለን ግደሉ የሚለውንም ትቀበላለህ? የፈለከው ቃል ጋር ሄደን እናወራለን። አሁን ግን ጳውሎስ ይማልዳል ያለውን የክርስቶስ ኢየሱስን ትቀበላለህ ወይስ አትቀበልም? አንተ የተተረጎመውን ነው እንጂ የምቀበለው የተጻፈውን አልቀበልም። ጳውሎስ ምን ይላል መሰለህ? ፊደል ይገላል መንፈስ ግን ሕይወትን ይሰጣል ይላል። ምን ማለት ነው? የተጻፈው ሳይሆን የተተረጎመው ነው እውነቱ። እስኪ አሳየኝ፣ እንደዛ ያለበትን አሳየኝ። ጳውሎስ የተጻፈው ሳይሆን የተተረጎመበት ነው እውነቱ ብሎ ያለበትን አሳየኝ። ፊደል ይገላል መንፈስ ግን ሕይወትን ይሰጣል ይላል። የት ጋር ነው እንደዛ ያለው? ቆላሲያስ 3:6 ላይ መሰለኝ። ያው አሁን ፊደል ይገላል መንፈስ ግን ሕይወትን ይሰጣል ማለት ንባብ ይገላል ትርጓሜ ግን ሕይወት ይሰጣል ማለት ነው አለን ወንድማችን። አስቡት እንግዲህ እንዴት መጽሐፍ ቅዱስን እየተረጎሙ እንዳለ ማለት ነው። ጳውሎስ እንደዛ ብሏል አላለም? እሺ አውጣና አሳየን። እና ፊደል አይገድም ቀጥታ የተነበበው ሁሉ ትክክል ነው። ትክክል ነው። የእግዚአብሔር ቃል ከሆነ ቀጥታ የተነበበው ሁሉ ትክክል ነው። እና በእኔ የማያምኑትን ግደሉ ማለት ምን ማለት ነው ታዲያ? ወዳጅ አውጣና አሳየኝ። አሁን እዛ ከምትሄድ አውጣና እኮ ለተናገርከው ነገር ማስረጃ አጥቂያለሁ። ቃሉ ይላል አልኩ እኮ ቃሉ ስላለ ትክክል ነው አልክ አይደለ? ሉቃስ 19:27 ላይ ብሩክ ተረጋጋ እንጂ እኔ አንተ ስትናገር እያዳመጥኩ አይደለም። አይ እኔ የጠየቅኩን ከመለስክልኝ እኮ ሰማሃለሁ። ሌላ ቦታ ግን እንድትሄድ አልፈቅድልህም። ምክንያቱም ፊደል ይገላል መንፈስ ግን ሕይወትን ይሰጣል ማለት እያወራን ያለነው ቃሉ አንድ ሰማኝና ትመልሳለህ። ቃሉ ይገላል ትርጓሜ ሕይወት ይሰጣል ማለት ነው ላልከው ማስረጃ ብያለሁ። ለዚህ ማስረጃ እስቲ እያወራን ያለነው እኮ ቃሉ ስለተጻፈ ትክክል ነው አልክ። እኔ ደግሞ ስለተጻፈ ሳይሆን ያ የተጻፈው ነገር መተርጎም አለበት አልኩ። አይ መተርጎም ችግር የለውም አልክ አይደለም? ትርጓሜ አያስፈልግም አልክ አይደለም?
ማስረጃ የለውም ማለት ነው ወንድማችን። አሁን እኔ መጽሐፍ ቅዱስ አይተረጎምም ብያለሁ፣ በጭራሽ አላልኩም። መጽሐፍ ቅዱስ የሚተረጎመው ግን ቃሉን ተቃውሞ ነው አይደለም። ቃሉን ተቀብለን ይሄ ማለት ግን ምን ማለት ነው ተብሎ ነው የሚተረጎመው። አንተ ቃሉን ነው የተቃወምከው፣ አልቀበልም አልክ ቃሉን። ጳውሎስ ኢየሱስ ይማልዳል ሲል አሜን እንልና ይማልዳል ሲል ግን እንዲህ ማለት ነው ተብሎ ትርጓሜ ላይ ልናወራ እንችላለን። ሰው ቃሉን በመጀመሪያ ከተቃወመ ግን እየተቃወመ ያለው የእግዚአብሔርን ሐሳብ ነው። እዚህ ጋር ወድቀሃል። በቃ አንተ የእግዚአብሔር ቃል ምንም ይበል ቃሉ ላይ አሜን እንልና ከዛ በኋላ ምን ማለት ነው የሚለውን ግን እንተረጉማለን። እንደዛ ነው የሚሆነው። ኢየሱስ ክርስቶስ ይማልዳል ብሏል ጳውሎስ፣ ትቀበላለህ ወይስ አትቀበልም? የምትተረጉም ከሆነ ሮሜ 8:34 ምን ተብሎ ነው የሚተረጎመው? እየጠየቅኩ ነው። አንተ መልስ የለህም። መልስ ከሌለ እኔ መልስልሃለሁ። ይማልዳል የሚለው ምን ተብሎ ነው የሚተረጎመው? አንተ መልስ ስለሌለ ነው እየጠየቅኝ ያለህ። ልመልስልህ እኔ። አንተ መልስ የለህም። መልስ የለህም። እኔ ተርጉሜ ነው የምቀበለው። ቀጥታ ስለተጻፈ ብቻ አልቀበልም አልኩህ እኮ። ችግር የለውም። ሐሳብ ላይ ነው መጽሐፍ ቅዱስ ላይ ለማውራት ገና ስለሆንክ ማለት ነው። ኢየሱስ ክርስቶስ አማልዶሃል አንተ? ይቅር ብሎኛል እንጂ አላማለደኝ። እሱ ራሱ ይቅር ብሎኛል። የት ነው ይቅር ያለህ? የት አግኝተው ነው ይቅር ያለህ? የት አግኝተው ነው ይቅር ያለህ? ጳውሎስ ተናገረው። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ ቅሬታ ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። የት ነው ይቅር ያለህ? የት ነው ይቅር ያለህ? ዋጋ ከፈለልኝ እኮ። እኔ የት ነው ይቅር ያለህ ነው አንተን እየጠየቅኩ ያለሁት። የት ነው ይቅር ያለህ? በመስቀል ላይ ይቅር አለኝ። እሺ፣ በመስቀል ላይ ይቅር አላችሁ የሚለውን ጥቅስ አሳየኝሽ። እንዴ ወንድሜ፣ አሁን እንደዚህ ብጠይቅ አንተ ትመልሳለህ? ጠይቅኝ። እኔማ መመለስ ያለብኝን አውቃለሁ። አሁን ጠይቄሃለሁ። አንተ ለተናገርከው ማስረጃ ስጠኝ። ብሩክ ትመልሳለህ? አንተ መልስ ከሌለ እኔ እመልሳለሁ። መልስ የለኝም ብለኝ እኔ እመልስልሃለሁ። አሃዱ እንደዚህ አይነት ኮሜንት አትጻፍ። በጌታ ተው። እንደዚህ አይነት ኮሜንት ክርስቲያን እንደሆን ካውቃለሁ። እንደዚህ አይነት ኮሜንት አትጻፍ። ይሰማል ብሩክ? አዎ ይሰማል። አንተ መልስ ከኔን ቃል በቃል አይ ችግር የለውም። አይ እኔን ቃል በቃል እየጠየከኝ ነው። እኔ ቃል በቃል አልጠየቅኩም። ጥቅስ አሳየኝ ነው እኮ ያልኩት። ጥቅስ ቃል በቃል ሳይሆን ጥቅስ አሳየኝ እንደተናገርከው እኮ ሐሳቡን እኮ ያው እኮ ነው። ቃል በቃል የተጠቀሰ ጥቅስ እየጠየከኝ ነው አይደለም? አዎ ጥቅስ አሳየኝ። ሐሳቡንም ቢሆን ጥቅስ አሳየኝ ነው እያልኩ ያለሁት። እኔ እንደዚህ ቃል በቃል ጥቅስ ብጠይቅ ትመልሳለህ ወይ ነው እኔ እያልኩ ያለሁት። ቃል በቃል እንደዚህ ጥቅስ ብጠይቅ ትመልሳለህ ወይ? አንተ ማታደርገው ሰው ለምን ትጠይቃለህ? እሺ ሰምቻለሁ። በቃ ማስረጃ የለውም ማለት ነው። እኔ አሁን ቃል በቃል አይደለም ሐሳቡንም ቢሆን ከእግዚአብሔር ቃል ላይ ለተናገርከው አሳየኝ ነው። አሁን ቃል በቃል ቢሆን ትላለህ በተደጋጋሚ። እኔ አልጠየቅኩም ቃል በቃል ብዬ ሰው ሐሳቡን አሳየኝ። ቆላሲስ 3:13 እኮ እያነበብኩ ነው። ቆላሲስ 3:13 ላይ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ ቅሬታ ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። ክርስቶስ ይቅር አለን። እሺ መጽሐፍ ቅዱስ ይዘሃል? እሺ እግዚአብሔር በክርስቶስ ይቅር ብሎናል እኛን? እግዚአብሔር በክርስቶስ እኛን ይቅር ብሎናል? እግዚአብሔር ስትል ማን ማለት ነው? አብ ማለት ነው ወይስ መንፈስ ቅዱስ? ማን ማለት ነው እግዚአብሔር ስትል? እግዚአብሔር አብ እኛን በክርስቶስ ይቅር ብሎናል ወይ? ደስታ ሰማይ ብሩክ፣ እግዚአብሔር እኛም በክርስቶስ ይቅር ብሎናል ወይ እኮ። እግዚአብሔር ስትል አንተ ማን ማለትህ ነው? እግዚአብሔር ስትል አብ ማለትህ ነው
እግዚአብሔር አብ በክርስቶስ እኛን ይቅር ብሎናል ወይ? አዎ እንደሱ ዝም ብለህ በደፈናው እግዚአብሔር ሳይሆን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስትል ግልጽ ይሆናል። ምክንያቱም እግዚአብሔር የመለኮትን መጠሪያ ስለሆነ እንደዛ ማለቱ ነው። አዎ ኦኬ እሺ አዎ አልክ። አሁን እግዚአብሔር አብ እግዚአብሔር ተብሎ ይጠራል። በቃ እግዚአብሔር አብ ሳይባል እግዚአብሔር ተብሎ ብቻ ይጠራል። ምክንያቱም አብ እግዚአብሔር ስለሆነ ባህሪው ስለሆነ ማለት ነው። እሺ እግዚአብሔር አብ በክርስቶስ ይቅር ያለ የት ላይ ነው? እሺ አንተ ቦታ ነው እየጠየቀኝ ያለው? ጊዜ ነው እየጠየቀኝ ያለው? ቦታ ነው እየጠየቅኩ ያለው። በመስቀል ላይ ይቅር አለ በቀራንዮ። ናይስ። እግዚአብሔር አብ በክርስቶስ በቀራንዮ ይቅር አለ። መቼ ነው ይቅር ያለክ? አረ ብሩክ ምን አይነት ጥያቄ ነው የምጠይቀው? ወይ አንተ ጥያቄ ከሌለህ እኔ ልጠይቅህ። መቼ ነው ይቅር ያለክ? እግዚአብሔር አብ በክርስቶስ መስቀሉ ላይ መቼ ነው ይቅር ያለ አንተ? በአዲስ ኪዳን ነው። መቼ ነው በአዲስ ኪዳን ማለት? መቼ ነው አዲስ ኪዳን? ዓለምን የከፈለው እኮ ክርስቶስ ነው። ዓመተ ዓለምና ዓመተ ምሕረት ብሎ ዓለምን ለሁለት የከፈለው እኮ ክርስቶስ ነው። ምን ሆነ ነው? አንተን መቼ ነው ይቅር ያለክ ነው ጥያቄ ወንድም አለ። እግዚአብሔር አብ በክርስቶስ ኢየሱስ አንተን መቼ ነው ይቅር ያለክ? ዛሬም ከንስሐ ስመለስ ዛሬም ይቅር ይለኛል። በክርስቶስ ኢየሱስ ዛሬም ይቅር የሚል ከሆነ ዛሬም የሚያስታርቀው ኢየሱስ ክርስቶስ ነው ማለት ነው አይደል? የሰው ልጅ ኃጢአት ሲሰራ የበደለው አብን ነው ወልድን ነው ወይስ መንፈስ ቅዱስን ነው? እንኳን ደህና መጣህልኝ። እኔ ይሄን ሐሳብ ደንብ ነው የምፈልገው። እሺ ዛሬም መልስልኝ። አይ ጥያቄ የተጠየቀ ሰው መልስልኝ የሚል ከሆነ በቃ መልስ የለኝም እያለ ነው። ቆይ መልስ የለኝም እያለ ነው ማለት ነው። አይደለም። አይ ብሩክ እንደዛ አይደለም። ብሩክ እንደዛ ሳይሆን የሰው ልጅ የፈጠረው ስላሴ ነው። ሰውን በመልካችን ለምሳሌያችን እንፍጠር ያለው ጥያቄ ጠይቄሃለሁ አይደል? ኃጢአት ልክ ነህ። ኃጢአት ስሰራ ግን የበደልኩት አብን ብቻ አይደለም፣ የበደልኩት አብንም ወልድንም መንፈስ ቅዱስንም ነው። እኔ ማንም በደል ካላልኩም ጥያቄ እሱ አይደለም። ዛሬም ኃጢአት ስትሰራ በክርስቶስ ኢየሱስ የምትታረቅ ሆነ ኢየሱስ አስታራቂ ነው ማለት ነው ወይ? የምታረቀው ከአብ ጋር ሳይሆን ከአብም ከወልድም ከመንፈስ ቅዱስም ነው። እኔ ከማን ጋር ትታረቃለህ አይደለም ጥያቄ። ኢየሱስ ዛሬ ማስታራቂ ነው ማለት ነው ወይ ነው? በሱ የምትታረቅ ከሆነ ከማን ጋር ትታረቃለህ? ጥያቄ እሱ አይደለም። ኃጢአት ስሰራ እሱን አልበደልኩም እንዴ? እሱ አልተበደለም? እሱን አላሳዘንኩም? በክርስቶስ አይደለም የምታረቀው በለኛ። በቃ ቀላል እኮ ነው። እኔ እሱንም በድያለሁ፣ እሱም ይቅር ይለኛል። አብም መንፈስ ቅዱስም አንድ ባህሪ ስለሆነ እግዚአብሔር በመለኮቱ ይቅር ይለኛል፣ ይምረኛል። እኔ ማን ይቅር ይልሃል አይደለም ጥያቄ። የምትታረቀው በማን ነው ነው? አሁን ኃጢአት ስትሰራ ስትበደል በማን ነው የምትታረቀው አንተ? አንተ እኮ ኢየሱስን እኮ ልክ እንዳልተበደለ እኮ እያደረክ ነው። እኔ እያልኩ ያለው ደግሞ ኢየሱስንም በድያለሁ ይቅር ይለኛል። እሱ እንዳልተበደለው ሆኖ ከአብ ጋር የሚያስታርቀኝ ሳይሆን እሱ ራሱ ይቅር ይለኛል። እኔ በንስሐ ስመለስ ይቅር ይለኛል እያልኩ ነው። የሚያስታርቅ አካል አለው ወይስ የለም? አሁን በዚህ ሰዓት የሚያስታርቅ አካል አለ? የሚያስታርቅ ሳይሆን የሚምር ነው ያለው። የሚያስታርቅ አካል አለ ወይ አንተ? እኔ አሁን ይቅር ስለሚለው አይደለም ጥያቄ። የሚያስታርቅ አካል አለ አንተ ለአንተ አንተን የሚያስታርቅ ካለ አሁን የሚማልድልኝ እናማ እና አፍልዬ ምናምን አቦ አይ ማላገጡን ተወውና እነሱ ናቸው ወይ ማላገጡን ሳይሆን ጥያቄ ነው እየጠየቅኩ ያለው። ወዳጅ ምንድን ነው ያላገጡት? ጥያቄ ነው። እነሱ ናቸው የሚያስታርቁ ከእግዚአብሔር ጋር። ቅዱሳን ያማልዳሉ። እሺ መጽሐፍ ቅዱሳዊ ማስረጃ አስተኝ። አሁን ለኃጢአት በእነርሱ ምልጃ ወይ ደግሞ እነሱ አስታርቀውክ እግዚአብሔር ይቅር እንደሚል ማስረጃ አስተኝ ከእግዚአብሔር ቃል ላይ።
እግዚአብሔር ቃል ማስረጃ። እሺ አንደኛ ቆሮንቶስ ላይ አውጣልኝ መጽሐፍ ቅዱስ ከያዝክ አንድ ቆይ ደግሞ ጥቅሱን ንገረኝ። እሺ አንደኛ ቆሮንቶስ ከፈትክ ወንድምነት ዳኒ ያለ ወንድምነት አንደኛ ቆሮንቶስ ምዕራፍ 12 ቁጥር ከ22 ጀምሮ ማንበብ ትችላለህ እኮ። ምን ይላል? ላንብብልህ? አዎ እነሱ እንደሚያስታርቁ የሚያሳይ የሚናገረውን ጥቅስ ንገረኝ። እሺ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው ይላል። ክርስቶስ የወይን ግንድ እንደሆነ ታውቃለህ? ንገረኝ፣ ጥቅሱን ንገረኝ። አሁን በእነሱ እንደምታረቅ የሚያሳየውን ጥቅስ ንገረኝ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 22 እኮ ንገረኝ። ምንድን ነው የጋ ነው አሁን እነሱ ያስታርቃሉ የተባለበትን ንገረኝ። አንብበው እንጂ ነው ቃል በቃል ያስታርቃሉ የሚል መጽሐፍ ነው ጽሑፍ ነው የምፈልገው። ኦ ቅርንጫፎች የተባለውን ነው ማስታረቅ እያልከኝ ያለው አይደለም? አንብበው። ወይኔ ላንብብልህ እኮ። አንብበው አልኩህ እኮ። አንብበውና ቁጥሩን ንገረኝ። ያስታርቃሉ የተባለበትን አልኩህ። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ወንድምነት ወይ እርሜ ዳንዬ ያነሳ ፕሊስ። በጣም ደክሞኛል። እሺ እረፍት አድርጋ። በጣም ደክሞኛል። ቀኑን ሙሉ ውጭ ነው የዋልኩት ከልጆቼ ጋር። ስኩል ሆሊዴይ ላይ ናቸው ያሉት። የትምህርት እረፍት ስለሆነ ከነሱ ጋር መጫወቻ ቦታ ጠዋት የወጣሁ ነኝ። ኦልሞስት ወደ 18 ሰዓት አልተኛውም እንቅልፍ። አሁን እንቅልፌ መጣ። በጣም ከትልቅ ይቅርታ ጋር ወገኖች። ደስታ ዳንዬ እንትኑ በሜሴንጀር ላይ የሞከርኩት አይሰራም። ዳግዬም ሳያወራ ግን ደከመኝ። በጣም ትልቅ ይቅርታ። ሌሎችም ወንድሞች ሳያወሩ በዚህ ልለያችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። እንገናኛለን።